هنوز درست نتوانستن بفهمن این رو ما باید به اینها بفهمونیم የሃያላኖቹ ፍጥጫ በኢራንና ምስራቅ አፍሪካ ውድ የሳሎን ቲዩብ ቤተሰብ የቴምር ሪል ስቴት የሽያጭ ሰራተኞች መልእክት አላቸው። ቴምር ሳር ቤት አካባቢ ሽያጭ በጀመረ አንድ ወር ባልሞላ ጊዜ ውስጥ አንድ ሙሉ ብሎክ እንዳጠናቀቀ ሰምተዋል። የሁለተኛውም ህንጻ ሽያጭ ቀጥሏል። ተረኛው እርሶ ኖት፣ እንዳያመልጦ። ተበራጭ በሆኑ አካባቢዎች የቤት ባለቤት ይሆኑ። ለአብነት አፍሪካ ህብረት አቅራቢያ ከብሉኔስት ሆቴል ፊት ለፊት በ40% የዋጋ ቅናሽ በካሬ በ64200 ብር ክፍያ ሽያጩ ተጧጡፏል። ይህ ዋጋ ለ15 ቀን ብቻ ስለሚቆይ ይፍጠኑ። በ7 ዓመት ውስጥ 10 ቦታ ላይ ገንብተው ያስረከበው ቴምር ለኢንቨስትመንት ፍላጎቶ እርካታ በሚያጎናጽፉ ሰፈሮች ይገኛል። በሊሴ ገብረ ማርያም፣ በአያት፣ በጋርመንትና በሶማሌ ተራ እንደ ምርጫው ባለ ንብረት ይሆናሉ። በተዋበው ፒያሳ የሁለት ግዙፍ የንግድ ሞሎችን ሽያጭ ጨርሶ ከአድዋ 00 ሙዚየም ፊት ለፊት ሶስተኛውን እያገባደደ ነው። የመኖሪያ አፓርትመንቶችን ከ10%፣ የንግድ ሱቆችን ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጠ ነው። ያለምንም የዋጋ ጭማሪ ቤትና ሱቅ የራሱ ያድርጉ። የበለጠ መረጃ ወይም ግንባታውን መጎብኘት ከፈለጉ በ0997 48 73 48 ይደውሉ። በዚሁ ቁጥር በዋትስአፕም ማነጋገር ይችላሉ። ቴምር በዓለም ላይ ከፍተኛ ስትራቴጂካዊ ጠቀሜታ ካላቸው የባህር ላይ የንግድ እንቅስቃሴ መስመሮች አንዱ የሆርሙዝ ወሽመጥ ነው። የዓለም 1/5 የሚሆነው የነዳጅና የተፈጥሮ ጋዝ የሚጓጓዝበት ይህ ጠባብ መተላለፊያ የመካከለኛው ምስራቅና የገልፍ ሀገራት ጉሮሮ ነው ማለት ይቻላል። አብዛኛው ክፍል ከኢራን ጋር የሚዋሰነው ይህ መተላለፊያ በማንኛውም ምክንያት ቢዘጋ የሳውዲ አረቢያና የሌሎች የመካከለኛው ምስራቅ ሀገራትን የነዳጅ ምርት ጨምሮ የዓለም የሸቀጥ አቅርቦትና የንግድ ልውውጥ ላይ ከፍተኛ ቀውስ በመፍጠር አያላኖቹን ወደ ጦርነት ሊማና እንደሚችል ይሰጋል። አሁን በዓለማችን ላይ ባለው የሃያላኖች አሰላለፍ የነዳጅ ዘይት፣ የተፈጥሮ ጋዝና የቁልፍ ማዕድናት አቅርቦት እንዲሁም የኢንዱስትሪ ልዕለ ኃያል የሆነችው ቻይና በዓለም ዙሪያ እየገነባች ባለችው የየብስና የውሃ ላይ የመጓጓዣ መሰረተ ልማትና የኢኮኖሚያዊ ትስስር ፕሮጀክት ወይንም ቤልት ኤንድ ሮድ ፕሮጀክት ምክንያት የአፍሪካ ቀንድና የህንድ ውቅያኖስ ዳግም ቁልፍ የባህር ላይ የንግድ መስመር የመሆን ዕድል እንዳለው ባለሙያዎች ሲናገሩ ይደመጣል። አሁን እየተካሄደ ያለው የሃያላኖቹ ሀገሮች የዓለም አቀፍ የውሃ ላይ የንግድ መስመሮችን የመቆጣጠር እንቅስቃሴ ያተኮረባቸው ስፍራዎች ሁለት አይነት ናቸው። የተወሰኑት ከንግድ መስመርነት በተጨማሪ በአቅራቢያቸው ያሉ አካባቢዎች የተፈጥሮ ሀብት ክምችት ያለባቸው ሲሆኑ ለምሳሌ የአርክቲክ አካባቢና የመካከለኛው ምስራቅ በተለይም የገልፍ አካባቢዎችን መጥቀስ ይቻላል። ሌሎቹ ደግሞ የተፈጥሮ ወይም የሰው ሰራሽ የውሃ ላይ የጉዞ መስመሮች ወይም መተላለፊያዎች ሆነው በእነሱ በኩል የሚተላለፈው የሸቀጥ መጠን ከዓለም አቀፍ የንግድ እንቅስቃሴ ውስጥ ጉልህ ድርሻን በመያዙ ምክንያት ጂኦ ስትራቴጂያዊ ፋይዳቸው ከፍተኛ የሆነ ነው። ለዚህ ደግሞ ሰው ሰራሾቹን የስዊዝ ቦይና የፓናማ ቦይን፣ የተፈጥሮቹን የቀይ ባህሩን የባብኤል መንደብ፣ በጥቁር ባህር ላይ የክራሚያ አካባቢና በተለይም ዳርዴኔል ተብሎ የሚጠራውና በቱርክ ቁጥጥር ስር ያለውን አካባቢና በሩቅ ምስራቅ ደግሞ የማላካ ወሽመጥን በምሳሌነት መጥቀስ ይቻላል። ከኃይል አሰላለፍ አንጻር ብዝሃ ዋልታዊ ወይንም መልታይ ፖላር በሆነችው የዛሬው ዓለም ከላይ ገለጽነውን የዓለም አቀፍ የውሃ ላይ የንግድ መስመሮችን የመቆጣጠር ፍልሚያ ወይም ጦርነትን እያካሄዱ ያሉት በዋነኝነት አሜሪካ፣ ቻይናና ሩሲያ ናቸው። ምንም እንኳን አሜሪካ በመካከለኛው ምስራቅና በገልፍ አካባቢ የምታራምደው ፖሊሲ ብዙ ዓመታትን ያስቆጠረ ቢሆንም በተለይ ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ በሌሎች የዓለም ክፍሎች በተለይም በአርክቲክ፣ በፓናማና በደቡብ ምስራቅ እስያ አካባቢ ቻይናና ሩሲያ በተናጠልም ሆነ በጋራ እያካሄዷቸው ላሉ የንግድ መስመሮችን የመቆጣጠር ወይም የመፍጠር እንቅስቃሴዎች የምትሰጠው የአጸፋ ምላሽ በእጅጉ ተጠናክሮ ይታያል። ለምሳሌ የግሪንላንድና የፓናማ ቦይ ጉዳይ በዚህ አቋም ጋር የተያያዘ ነው። አሜሪካ ከዚህ በተጨማሪ የመካከለኛው ምስራቅ ላይ ለዘመናት ስታራምደው የቆየችው
የኃይል አቅርቦት በተለይም የነዳጅ ዘይትና የተፈጥሮ ጋዝ ምርትንና እንቅስቃሴ መቆጣጠር እንዲሁም ፖለቲካዊ ተጽዕኖ የማሳደር ጉዳይ ዳግም ትኩረት አግኝቷል። ለዚህም ከነባሩ የአሜሪካ የመካከለኛው ምስራቅ ፖሊሲ በተጨማሪ የእስራኤል ጋዛ ወረራ፣ የመካከለኛው ምስራቅ አገሮች ያሉበት የተዳከመ ሁኔታ እንዲሁም በኢራን በሩሲያና በቻይና መካከል ባለፉት ዓመታት የተፈጠሩት የኢኮኖሚያዊና የወታደራዊ ግንኙነቶች ዋነኛ ምክንያቶች ናቸው። በተለይ ደግሞ ግማሽ የሚደርሰውን የነዳጅ ዘይትና የተፈጥሮ ጋዝ ፍላጎቷን ከገልፍ አካባቢ የምትሸፍነውና በአሁኑ ወቅት በሁሉም ዘርፍ የአሜሪካ ተገዳዳሪ የሆነችውን ቻይናን በተቻለው መንገድ ሁሉ የማዳከም ከዚያ አለፍ ሲል ደግሞ በቻይናና ሩሲያ እንዲሁም ሁለቱ አገሮች ኢራንን ጨምሮ ያጠናከሩ የመጡት ቀጠናዊ ህብረትን የማጨናገፍ ዓላማ ከዋና ዋና ምክንያቶቹ መካከል ናቸው። በሩሲያና በኢራን መካከል እንዲሁም ቻይናን ጨምሮ ሦስቱ አገሮች ለመገንባት ያቀዱት የሰሜን ደቡብ ዓለም አቀፋዊ የንግድ ኮሪደር አሁን በዓለም ላይ ላለው የንግድ መስመሮችን የመቆጣጠር ፍልሚያ አስረጂ ናቸው። ሙከረር ጎብታን ማን እዕትማድ ندارم ቢኖ እዕትማድ ነኩኒ። የዛሬው የሳሎን ቲዩብ ጥንቅር ይዘትም በዚህ ዙሪያ የሚያጠነጥን ይሆናል። መልካም ቆይታ። አሜሪካንን፣ ቻይናን፣ ሩሲያንና ሌሎችንም ከባድ ፍጥጫ ውስጥ የከተተው የንግድ መስመርን የመቆጣጠር እንቅስቃሴ ጋር ተያይዞ የሚነሳው የገልፍ አካባቢ በዋነኝነትም የሆርሙዝ ወሽመጥና በሌሎች በኢራን ውስጥ እየተካሄዱ ያሉ አዳዲስ የንግድ መስመር ግንባታዎች ጉዳይ ነው። ሆርሙዝ በጣም ጠባብ ነገር ግን ወሳኝ የውሃ ላይ መተላለፊያዎች ከመሆናቸው በአንድ የሆነ ምክንያት ቢዘጉ በአካባቢው የሚካሄድን እንቅስቃሴ ሁሉ የሚዘጉ በእንግሊዘኛው ቾክ ፖይንት ተብለው ከሚጠሩት ከዓለም ቁልፍ የውሃ ላይ የንግድ እንቅስቃሴ መስመሮች መካከል አንዱ ነው። በአመት እስከ 33000 መርከቦች እንደሚያልፉበት የሚነገረው ይህ መተላለፊያ ከሁሉም ጠባብ በሆነው ክፍል ላይ ከአንዱ ጫፍ እስከ ሌላኛው ጫፍ ድረስ ያለው ርቀት 33 ኪሎ ሜትር እንደሆነ ይነገራል። የሆርሙዝ ወሽመጥ ጥልቀት ያለው እንደመሆኑ ከባድ መርከቦችን የማሳለፍ አቅም ቢኖረውም ጥበቱ ግን መርከቦች በሚተላለፉበት ጊዜ በጥንቃቄ ተራቸውን ጠብቀው እንዲሆን ማስገደዱንና ይህ ስፍራ በማንኛውም ምክንያት ቢዘጋ የሚፈጠረው ቀውስ ከፍተኛ ስለመሆኑ በስፋት ይነገራል። ለዚህም ይመስላል ከመተላለፊያው ጋር በሰፊው የምትዋሰነው ኢራን ጫናዎች በበረቱባት ቁጥር መተላለፊያውን ልትዘጋ እንደምትችል ስትገልጽ የምትደመጠው። የነዳጅ ምርቷ ላይ ማዕቀብ የጣለባት ኢራን ይህ መተላለፊያ የኔ ምርት ካልተጓጓዘበት የሌላው ስለምን ሄድበታል በማለት ያለችውን የመዝጋት እርምጃ ልትወስድ እንደምትችል ስትገልጽ ተደምጣለች። የአሜሪካ ባህር ኃይል መርከቦች ሁሌም በአካባቢው ቅኝት የሚያደርጉ ሲሆን አሜሪካ 2 የአውሮፕላን ተሸካሚ መርከቦችን በስፍራው ማኖሯም ለዚህ ይመስላል። ለማንኛውም አሜሪካ የሆርሙዝን ወሽመጥ እንዲሁም ከግሪክ አንስቶ እስራኤል፣ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስና በመጨረሻም ህንድ ላይ የሚቆም አዲስ የንግድ ኮሪደር በመገንባት የነዳጅ ዘይትና የሌሎችም ሸቀጦችን ምርትና ዝውውር የመቆጣጠር ፍላጎት እንዳላት በይፋ ከገለጸች የሰነበተች ሲሆን ይህ ሐሳብ ግን የንግድ መስመርን ከመቆጣጠር ወይም ኢኮኖሚያዊ ጥቅምን ከማስገኘት ባሻገር የፍልስጤም እስራኤል ጉዳይ ላይ ፍትሃዊ ያልሆነ አቋም እስከ ማራመድ እንዳደረሳት የሚናገሩ ተንታኞች በርካቶች ናቸው። ለምሳሌ የጂኦ ፖለቲካ ተንታኙ ቤን ኖርተንና ታዋቂው አሜሪካዊ ኢኮኖሚስት ማይክል ሁድሰን እንደሚናገሩት ለሁለት ዓመታት በተካሄደውና አሁንም ሙሉ ለሙሉ ባልቆመው የእስራኤል የጋዛ ወረራ አሜሪካ ያሳየችው ድጋፍና በእነ ትራምፕ ሲገለጽ የተሰማው ፍልስጤማውያንን ከስፍራው አስለቅቆ በሌላ ቦታ የማስፈር ሐሳብ በጋዛ ያለውን የነዳጅ ክምችት፣ የቻይናና የኢራንን የንግድ ግንኙነትና ሌሎችም ኢኮኖሚያዊና ጂኦፖለቲካዊ ሁኔታዎችን ታሳቢ በማድረግ የተቀመረ ነው። ታዋቂው የኢኮኖሚ ምሁር ማይክል ሁድሰን ሐሳባቸውን ሲተነትኑ የጋዛ ወረራ የኔታንያሁ አስተዳደርና የአሜሪካ መንግስት ሁለቱም በየፊናቸው ማሳካት የሚፈልጓቸው ፖለቲካዊና ኢኮኖሚያዊ ጥቅሞች ላይ የተመሰረተና የመካከለኛው ምስራቅ በተለይም የሆርሙዝ ወሽመጥን የነዳጅና የሌሎች ወሳኝ ቁሶችን እንቅስቃሴ የመቆጣጠር ዓላማ የወለደው ስለመሆኑ በአጽንኦት ይናገራሉ። ማይክል ሁድሰን ኢራን የሆርሙዝ ወሽመጥን ብትዘጋ
ከሳውዲ አረቢያና ከሌሎች የመካከለኛው ምስራቅና የገልፍ ሀገሮች የሚላከው የነዳጅ ምርት ላይ እንዲሁም የዓለም አቀፍ የንግድ ልውውጥ ላይ ስለሚፈጥረው ተጽዕኖ አሜሪካ ለ10 ዓመታት ያህል ስታጠና የቆየችው ጉዳይ ስለመሆኑ ይናገራሉ። ይህን የአሜሪካ አቋም በተመለከተ ጋዜጠኛና ተንታኝ ቤን ኖርተን የ1992ቱን የወልፍ ዊልስ ዶክትሪንና የ2004ቱን የናሽናል ሞቢሊቲ ስትራቴጂን በአስረጅነት ያነሳል። እነዚህ ሰነዶች አሜሪካ በመካከለኛው ምስራቅና በገልፍ አካባቢ ያላትን ኢኮኖሚያዊ ጥቅም በተለይ ደግሞ የነዳጅና የተፈጥሮ ጋዝ ምርት ላይ የሚመጣን የሌላን ኃይል ተቀናቃኝነት እንደማትሻና በወታደራዊ ኃይልም ጭምር ሙሉ ለሙሉ ቁጥጥሯን ማጥበቅ እንዳለባት የሚገልጹ ናቸው። ቤን ኖርተን በዘገባው እንደሚያትተው አሜሪካ በመካከለኛውና በገልፍ አካባቢ ያላት ጥቅም በሁለት ምሰሶዎች ላይ የተገነባ እንደነበር፣ እነዚህም የምዕራቡ ምሰሶ የምትባለው ሳውዲ አረቢያና የምስራቁ ምሰሶ የምትባለው ኢራን እንደነበረች፣ ሆኖም ከ1970ዎቹ የኢራን አብዮት በኋላ የምስራቁ ምሰሶ በመሰበሩ በሳውዲና በሌሎቹ የገልፍ ሀገሮች ላይ ያላት ትኩረት እንደጨመረና እስራኤልንም ለጥቅሟ ወሳኝ ሀገር አድርጋ መቁጠር የጀመረችው ከዛን ጊዜ አንስቶ እንደሆነ ይናገራል። ሆኖም ከቅርብ ጊዜ ወዲህ የአሜሪካ ባላንጣ የሆነችው ሩሲያ የዓለም የነዳጅ አምራች ሀገሮች ድርጅት ኦፔክ ተጨማሪ አባል ሀገር ሆና መካተቷና ልክ እንደ ሳውዲ አረቢያ ሁሉ በዓለም የነዳጅ ዘይት ዋጋ ላይ ከፍተኛ የመወሰን ድርሻ መያዟ ቻይና ሳውዲ አረቢያን ጨምሮ ከኢራንና ከሌሎችም ሀገሮች ጋር ያላት የንግድና የኢኮኖሚ ግንኙነት መጨመሩ አሜሪካ በስፍራው ላይ እንደ አዲስ እንድትንቀሳቀስ ምክንያት ናቸው ይላል ቤን ኖርተን። በአሁኑ ሰዓት የዓለም አቀፍ የንግድ መስመሮችን የመቆጣጠርና በተለይም ሶስቱን ኃያላን በገልፍ አካባቢ ፍጥጫው ስለከተተው ጉዳይ ሲነሳ በሩሲያና በኢራን መካከል የተፈረመውና ቻይናንም ያካትታል የሚባለው የዓለም አቀፍ ሰሜን ደቡብ የትራንስፖርት ኮሪደር ወይም በምህጻረ ቃሉ INSTC ተብሎ የሚጠራው ነው። ይህ ኮሪደር በሩሲያና በኢራን ክልሎች ውስጥ በሚገነቡ የውሃ ላይ የባቡርና የመንገድ መጓጓዣ መሰረተ ልማቶችን በመጠቀም ወደ አውሮፓና ወደ እስያ የሚያደርሱ አዳዲስ የንግድ መስመሮችን ለመፍጠር ያለመ ነው። መስመሩ በተጨማሪም በስዊዝ ካናል ላይ ያለውን ጥገኝነት ለመቀነስና ከተለያዩ ቡድኖች ጥቃት ነፃ የሆነ የንግድ መተላለፊያ መስመርን መፍጠርን ግብ እንዳደረገ ይነገራል። ቻይናና ኢራንን በተመለከተ ደግሞ የቤልት ኤንድ ሮድ ፕሮጀክት አንድ ቁልፍ የጉዞ መስመር የኢራንን የሆርሙዝ አካባቢ ታኮ መሄድ መሆኑና ቻይናና ኢራን በተለይ በኃይል አቅርቦትና በወታደራዊ ቁሳቁስ አቅርቦት በኩል ያላቸው የንግድ ልውውጥ መጠን በከፍተኛ ደረጃ ማደጉን በዘንጋት አይገባም። ይህ ማለት እንግዲህ አሜሪካ፣ ቻይናና ሩሲያ በሶስት የተለያዩ ፕሮጀክቶች ኢራን ላይ አድፍጠዋል ማለት ነው። هنوز درست نتوانستن بفهمن این رو ما باید به اینها بفهمونیم። ለማንኛውም አገሮች ለኃያልነት ፍላጎታቸውም ሆነ ለኢኮኖሚያዊ ህልውናቸው ሲሉ ቀደም ሲል ከነበሩት የዓለም አቀፍ የንግድ መስመሮች በተጨማሪ አዳዲስ መስመሮችን በተናጥልና በቡድን ለመገንባት ከፍተኛ መዋዕለ ንዋይ ሲያፈሱ የሚታየውም ለዚሁ ነው። በዓለም ዙሪያ በብዙ መቶዎች የሚቆጠሩ የጦር ቤዞች ያላት አሜሪካ ለምሳሌ በነባሮቹ የንግድ መስመሮች ላይ የወታደራዊ ቁጥጥር ማካሄድ፣ ማዕቀብ መጣል፣ ወደቦችን በግል ድርጅቶች ስም መግዛት፣ በመርከብ የሚጓጓዙ ሸቀጦችን መውረስና ሌሎችም ከዓለም አቀፍ ስምምነቶች ጋር የሚጣረሱ አካሄዶችን በመከተል ተቀናቃኞቼ ወይም ተፎካካሪዎቼ ናቸው በምትላቸው ሀገሮች ላይ ተጽዕኖ ለማድረግ ስትሞክር ይታያል። በተለይ ደግሞ የሰሜንና የደቡብ አሜሪካ ወይም የምዕራቡ ንፍቀ ክበብ የራሴ ተጽዕኖ ክልል ነው የሚለውንና አሜሪካ ከአውሮፓ ኃያላን ጋር ከ200 ዓመታት በፊት አድርጋው የነበረውን ሞንሮ ዶክትሪን ተብሎ የሚጠራው መርህ በሁለተኛው የዶናልድ ትራምፕ የስልጣን ዘመን በይፋ ማቀንቀን ከመጀመሯ ነገሩን እንዳጋጋለው በዚህ ዙሪያ የተሰሩ ዘገባዎች ይጠቁማሉ። አሜሪካ የፓናማ ቦይን በተመለከተ ቻይና በህገወጥ መልኩ ለመቆጣጠር ሞክራለች የሚል ክስ በማቅረብ ሳትገታ ብላክሮክ በሚባልና እስካሁን በዓለም ዙሪያ ከ23 ሀገራት ከ40 በላይ የሚሆኑ ወደቦች ላይ የባለቤትነት ድርሻ በገዛ ድርጅት አማካይነት በዘዋዋሪ
የወደቦችን ባለቤትነት በእጇ እያስገባች መሆኑን መረጃዎች ይጠቁማሉ። በዚህ መልኩ ወደብን የመሰሉ መሰረተ ልማቶች ላይ ይህን አይነት የባለቤትነት ድርሻ መያዝ ደግሞ በዓለም አቀፍ የውሃ ላይ የንግድ እንቅስቃሴን የመቆጣጠር ዓላማ አንዱ አካል እንደሆነ መገመት አይከብድም። ቻይና በላቲን አሜሪካ ከሚገኙና ከፍተኛ የተፈጥሮ ሀብት የማዕድን ምርት ካላቸውና ከአሜሪካ ጋር ያላቸው ግንኙነት ከጊዜ ወደ ጊዜ እየደፈረሰ ከመጣው ከቬኔዙዌላና ብራዚል፣ በሰሜን አሜሪካ ደግሞ ከሜክሲኮ ጋር ያላት የንግድ ልውውጥ ከጊዜ ወደ ጊዜ እያደገ መጥቷል። ከነዚህ ሀገሮች በተጨማሪ ኩባንና የመሳሰሉ በአሜሪካ ማዕቀብ ለዓመታት የተሰቃዩ ሀገሮች ወደ ቻይናና ብሪክስ በእጅጉ ማማተራቸውና ግንኙነታቸውን እያጠናከሩ መምጣታቸው ያሰጋት አሜሪካ የሞንሮ ዶክትሪንን ስምምነት እንደ አዲስ በማንሳት ቻይናን የተጽዕኖ ክልል ነው ከምትለው ከላቲን አሜሪካ ለማራቅ እየተንቀሳቀሰች ትገኛለች። ይህም የዓለም የውሃ አካላት የዓለም ሀገራት የጋራ ንብረት የመሆናቸው እውነትና የዓለም አቀፍ ስምምነቶች አገራት ከፈለጉት አገር ጋር የኢኮኖሚ የዲፕሎማሲና ሌላም አይነት ግንኙነት የመመስረት መብት ያላቸው መሆኑ እንዲሁም በእስያ አህጉር በጃፓን፣ በኮሪያ፣ በፊሊፒንስና በታይዋን ካላት ሁለንተናዊ ተጽዕኖ አንጻር ያለው ተቃርኖ እንደተጠበቀ ማለት ነው። ቻይና በዓለም ዙሪያ የውሃ ላይ ማለትም የመርከብ መጓጓዣ መስመሮችና የመንገድ መሰረተ ልማቶችን በመጠቀም ራሷን ከዓለም ሀገራት ጋር የማስተሳሰር ዓላማን ይዛ እየገነባች ያለችው የቤልት ኤንድ ሮድ ፕሮጀክት አሜሪካ እየተከተለች ካለው አካሄድ የሚለይባቸው መሰረታዊ ነጥቦች እንዳሉ ባለሙያዎች ይናገራሉ። እንደነሱ አስተያየት ቻይና ይህንን ፕሮጀክት እየገነባች ያለችው የሁለትዮሽ ጥቅምን መሰረት ባደረገ መልኩ ነው። የዓለም ጂኦፖለቲካና ቀጠናዊ ሁኔታዎች ላይ በመመስረት እያጠናከረች የመጣቻቸው ግንኙነቶችም አሉ። ከነዚህ መካከል ከሩሲያና ከኢራን ጋር ያላት ግንኙነት ይጠቀሳል። ከላይ በተጠቀሱት ምክንያቶች አሜሪካ በመካከለኛው ምስራቅና በገልፍ እንዲሁም ቀጥሎ በመጠኑ በመናነሳው በአፍሪካ ቀንድና በባቤል መንደብ አካባቢ በአጠቃላይ በአራት ስትራቴጂካዊ የውሃ ላይ የንግድ መስመሮች ቻይናን የሚቀናቀን ተግባር እያካሄደች መሆኑን ማየት ይቻላል። ሌላኛው የሃያላኖቹ የውሃ ላይ የንግድ መስመሮችን የመቆጣጠር ፍልሚያ ይካሄድበታል የሚባለው በቀን እስከ 6 ሚሊዮን በርሜል የነዳጅ ዘይት እንደሚተላለፍበት የሚነገረው የባቤል መንደብ የቀይ ባህርና የህንድ ውቅያኖስ በተለይም አፍሪካ ቀንድ አካባቢ ነው። ይህ ስፍራ ዳግም ቁልፍ የውሃ ላይ የንግድ መስመር እንደሚሆን ሙያዊ ግምታቸውን የሚያስቀምጡ ባለሙያዎች ብዙ ናቸው። ለዚህም የቻይና የቤልት ኤንድ ሮድ ፕሮጀክት ቁልፍ መስመሮች መካከል አንዱ ይህ አካባቢ መሆኑ እንዲሁም የአውሮፓ ሀገሮች በቀጣይ ጊዜያት ከሰሜንና ምስራቅ አፍሪካ ሀገራት ጋር ይኖራቸዋል ተብሎ የሚጠበቀው የተፈጥሮ ጋዝና የነዳጅ ዘይት አቅርቦት ስምምነቶች የአካባቢውን ስትራቴጂያዊ ጠቀሜታ እንዲጨምር ከሚያደርጉ ምክንያቶች መካከል ይጠቀሳሉ። በሌላ በኩል አሜሪካ ከአውቲ ሚሊሻዎች ጋር የምታካሄደው ጦርነትና በየመን ላይ የምታደርሰው ድብደባም ከዚሁ የዓለም አቀፍ የንግድ መስመሮችና በተለይም በየዕለቱ ብዙ የነዳጅ ጫኝ መርከቦች እንደሚተላለፉበት የሚነገረው የባቤል መንደብ ካለው ስትራቴጂካዊ ጠቀሜታ ጋር እንደሚያያዝ መገመት ስህተት አይሆንም። ለማጠቃለል ባለፉት 10 ዓመታት የካፒታሊስቱ ዓለም በተከተለው የኒዮ ሊበራሊዝም የኢኮኖሚ ስርዓት እንዲሁም በዓለም አቀፍ ደረጃ የተከሰቱ ከሰው ቁጥር እድገት ከአካባቢ መራቆትና ከግብርና ፖሊሲዎችና ከንግድ ፖሊሲዎች ጋር ጭምር በተያያዙ ምክንያቶች ኢኮኖሚያቸው በግብርና ላይ የተመሰረቱ አገሮች ጭምር የምግብ ምርቶችን ከውጭ ሲያስገቡ ይታያል። በተመሳሳይ በአንድ ወቅት የኢንዱስትሪ ምርት ለተቀረው ዓለም በስፋት ያቀርቡ የነበሩ እንደ ዩናይትድ ስቴትስ አሜሪካና አንዳንድ የአውሮፓ ሀገሮች ከዕለት ተዕለት መገልገያ ቁሳቁሶች አንስቶ እስከ ኤሌክትሮኒክስ ምርቶች ድረስ ከቻይናና ከሌሎች የሩቅ ምስራቅ ሀገራት ማስገባትን ከመረጡ ሰነባብተዋል። ይህ ደግሞ የዓለም አቀፍ የንግድ መስመሮች በተለይም የውሃ ላይ የንግድ መስመሮች ላይ የሚከሰት ማንኛውም አይነት ችግር ሁሉንም ወገን ተጎጂ የሚያደርግ ውስብስብ ሁኔታን ፈጥሯል። እናም የዓለም አቀፍ የመርከብ መጓጓዣ መስመሮችን በተለይም ደግሞ ነዳጅ፣ የተፈጥሮ ጋዝ፣ የግብርና ምርትን የመሳሰሉ
ወሳኝ ሸቀጦች የሚተላለፉባቸውን መስመሮች መቆጣጠር ማለት የብዙዎቹ የዓለም ሀገራት ጉሮሮ ላይ ተጽዕኖ የማድረግ አቅም ይሰጣል። የሀገራትን ኢኮኖሚም በአጭር ጊዜ ለማሽመድመድ ወይም ከባድ ቀውስ ለመፍጠር ለሚፈልግ አካል ጥሩ መሳሪያ ይሆናል። ከዚህም አልፎ አያላኖችን ወደ ጦርነት ሊመራ የሚችል ምክንያት ስለመሆኑ ብዙዎች ስጋታቸውን ይገልጻሉ።